60 ቢሊዮን የአሜሪካ ዶላር። ይህ ግዙፍ ቁጥር በጥቅል ሲቀመጥ ተራ አሃዝ ሊመስል ይችላል። ነገር ግን ሙሉ በሙሉ ተገንብቶ ለአገልግሎት የበቃው ታላቁ የኢትዮጵያ ህዳሴ ግድብን 12 ጊዜ ደጋግሞ መገንባት የሚያስችል ሀብት ነው። ታዲያ ኢትዮጵያ ባለፉት 3 አስርት ዓመታት ውስጥ ይህንን ያህል ግዙፍ ሀብት ለወደብ ኪራይ እንዲሁም ለሎጂስቲክ አገልግሎት ብቻ ገብረዋለች ብላችሁስ? ታሪኩ ግን እዚህ ጋር ይጀምራል። በ1985 ዓ.ም ኤርትራ ከኢትዮጵያ ስትገነጠል ሀገሪቱ ቀጥተኛ የባህር በሯን አጣች። ከዚያም የታሪክ አጋጣሚ በኋላም ኢትዮጵያ ከዓለም አቀፉ የንግድ ስርዓት ጋር ለመገናኘት በየዓመቱ ከ1.5 እስከ 2 ቢሊዮን ዶላርን ለወደብ አገልግሎት እንድታወጣ ተገደደች። ይህ ማለት ኢትዮጵያ በየቀኑ ሚሊዮን ዶላሮችን ታወጣለች እንደማለት ነው። ኢትዮጵያ በየዓመቱ እስከ 322 ቢሊዮን ብርን ለወደብ ኪራይ ታወጣለች። የውጪ ንግድ አፈጻጸም ሪፖርቶች እንደሚያመለክቱት ይህ ወጪ ለሀገሪቱ ማክሮ ኢኮኖሚ እጅግ ከባድ እንዲሁም ፈታኝ ጫና ሆኖ ቀጥሏል። ለመሆኑ ይህ ግዙፍ ወጪ ለሀገር ውስጥ ልማት ቢውል ኖሮ ምን ሊሰራበት ይችል ነበር? እስኪ በጥቂቱ እናስለው። የታላቁ ህዳሴ ግድብ በ5 ቢሊዮን ዶላር ነው የተገነባው። ይህንን እንዲሁም መሰል ፕሮጀክቶችን በየ2 ዓመት ከ6 ወሩ አዳዲስ መገንባት ያስችለን ነበር። ሰማይ ጠቀስ ህንፃዎችን ለምሳሌ በ303 ሚሊዮን ዶላር የተገነባው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንፃ በአመት 6 ጊዜ መገንባት የሚያስችል ሲሆን በ30 ዓመታት ውስጥ ደግሞ አዲስ አበባን ሙሉ ለሙሉ የሰማይ ጠቀስ ህንፃዎች ማዕከል ማድረግ ያስችለን ነበር። የመሰረተ ልማት ትስስር በ3.4 ቢሊዮን ዶላር ተገንብቶ 656 ኪሎ ሜትሮችን የሚሸፍነው የኢትዮ ጅቡቲ ኤሌክትሪክ ባቡር መስመርን በ2 ዓመታት የወደብ ክፍያዎች ብቻ ሙሉ ለሙሉ መሸፈን ያስችል ነበር። ማህበራዊ ሴክተርን ብንመለከት እንኳን በየዓመቱ ዘመናዊ ቁሳቁስ የተሟላላቸው ከ60 በላይ አዳዲስ ሆስፒታሎችን፣ በሺዎች የሚቆጠሩ የቴክኖሎጂ ላቦራቶሪዎች ያላቸውን ትምህርት ቤቶችን እንዲሁም በሚሊዮኖች የሚቆጠሩ ዜጎች ተጠቃሚ የሚያደርጉ የንጹህ የመጠጥ ውሃ ፕሮጀክቶችን መገንባት ይቻላል። በሌላ በኩል ከ200 እስከ 300 ሚሊዮን ዶላር የሚጠይቅ የኢንዱስትሪ ፓርክ ግንባታ ስሌት ደግሞ በአመት ከ5 በላይ አዳዲስ የኢንዱስትሪ ፓርኮችን መገንባት ያስችለን ነበር። ይህ ደግሞ ለ250 ሺህ ዜጎች ቀጥተኛ የሥራ ዕድልን መፍጠር ይቻል ነበር። ከዚህ አለፍ ሲልም ኢትዮጵያ ለወደብ ኪራይ የምታወጣው የአንድ ዓመት ክፍያ ብቻም የብዙ መካከለኛ የአፍሪካ ሀገራትን ዓመታዊ አጠቃላይ በጀትን ሊሸፍን የሚያስችል ትልቅ ሀብት ነው። እንግዲህ ኢትዮጵያም አስተማማኝና አማራጭ የባህር በር ማግኘት የምታደርገው ጥረት ተራ የፖለቲካ ፍላጎት ብቻ ሳይሆን የኢኮኖሚ ህልውናና የሞት ሽረት ጉዳይ ነው የሚባለውም ለዚህ አይመስላችሁም?